በኃይሉ ባልቻ ቦሎና የስም ዝውውር ለማድረግ በአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ሲገለገል አገኘ ነው። ባለታሪካችን የፈለገውን ጉዳይ በአግባቡና ፈጣን አገልግሎት ማግኘት መቻሉን ያነሳል። ክሊራንስ ከገቢዎች ከፍዬ መጥቼ ለስም ዝውውር ነው ያው አሁን ለሰነዶች እንዲጽፉልኝ ነው የመጣሁትና ያው አሁን ወዲያው እንደመጣሁት መርሁልኝ። ከዛ በኋላ ቁጥሩ ደረሰኝ ወዲያው አሁን ከፍዬ አሁን ይዤ ልወጣ ነው። ከዚህ ቀደም ተገልጋዮችን ለእንግልት ይዳርግ የነበረው አሰራር መቀረፉን በስፍራው ያገኘናቸው ተገልጋዮች ያነሳሉ። በተለይም የሚፈልጉትን አገልግሎት በአጭር ሰዓትና በዘመናዊ መንገድ ማግኘት መቻላቸውን ነግረውናል። ችግር ለማስነሳት ነበረ እንደመጣው ወዲያው ወረፋ ያስኩኝ ቶሎ ነው የተስተናገድኩት እና ጥሩ በቀልጣፋ የሆነ አገልግሎት ነው ያገኘሁት። ቻኩዬ ነበር የመጣሁት በዚህ ደቂቃ ጨርሳለሁ ብዬ አላሰብኩም ነበርና መንገድ ትራንስፖርት ድሮ በጣም ረጅም ሰዓት የመቆም ምናምን ነገር ነበርና ጨርሶ ነው ከሰዓቱ የተመልሼ እመጣለሁ የሚል ነበር ሐሳቤ ነበረው። ገባው ወዲያው ነው ፎርሙን ሞላው ወዲያው ጨረስኩኝና ሁሉም የባንክ አገልግሎት ሁሉም የገንዘብ የሚከፈለው ሁሉም አገልግሎት እዚሁ ስለሆነ ማፋጣኝ ነው የጨረስኩትና ብዙ ነገር አቅለውላል ብዬ አስባለሁ። ይሄ አገልግሎቱን ለማግኘት በጣም ትናንትና ነው የመጣው። እዛ ጉምሩክ ተላኩኝ ጉምሩክ አስፈጽሜ የመጣሁ ዛሬ አሁን እዚህ ነው የመጣው። መንገላታትን ያስቀራል ያው እናንተ አስገብታለች። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በ2018 በጀት ዓመት ከ1.5 ሚሊዮን በላይ ተገልጋዮች አገልግሎት መስጠቱን የባለስልጣኑ ዋና ስራ አስኪያጅ ዘገየ በላይነህ ተናግረዋል። በበጀት ዓመቱ ተገልጋዩ ያለምንም እንግልት አገልግሎት ማግኘት የሚችልበት የአሰራር ስርዓት ተግባራዊ መደረጉን አንስተዋል። በተጨማሪም ከመልካም አስተዳደር ጋር ተያይዞ የሚያጋጥሙ ችግሮችን ለመፍታት በበጀት ዓመቱ በታቀደው ልክ መፍታት መቻሉ ነው የጠቆሙት። መንጃ ፈቃድ ደረጃ ማሳደግ የሚባል ጥያቄ ነበረ። ብዙ ጊዜ በተገልጋዮች በኩል ይቀርብ ነበረው። የደረጃ መንጃ ፈቃድ ተብሎ ደረጃ 2፣ ደረጃ 3፣ ደረጃ 4፣ ደረጃ 5 የሚባላሉና ቀድሞ ደረጃ 2 ላይ ነበሩ። ወደ 3 ለማሳደግ ጥያቄዎች ነበሩ። ነገር ግን አሰራር ግልጽ ስላልነበረ አልተፈቀደም ነበረ። ከ3 ወደ 4፣ ከ4 ወደ 5 እንደዛው። በዚህ ዓመት እሱ ምላሽ ሰጥተናል። ስለዚህ ማንኛውም የመንጃ ፈቃድ ደረጃውን አሳድጎ ቀድሞ አውቶሞቢል የራሱን የቤት መኪና የቤተሰቡን የቤት መኪና ለመንዳት አውጥቶ ለመንዳት አስቦ መንጃ ፈቃድ ያወጣ ሰው አሁን ደግሞ ወደ ቢዝነስ አሳድጌ ለራስም ገቢ አግኝቼ አገሬንም በዛ ደግሞ ማገልገል አለብኝ ብሎ ከወሰነ በእኛ በኩል ደግሞ እድሉን ማመቻቸት ስላለብን ይሄንን ችግር ቀርፈናል። ከቦሎ እድሳት ጋር ተያይዞ አሁን ላይ ተገልጋዩ በየትኛውም ቅርንጫፍ ጽህፈት ቤት አገልግሎት ማግኘት እንዲችል መደረጉንም አብራርተዋል። አቃቂ ይኖር የነበረ ሰው እዛ ያለ ተሽከርካሪ ገዝቶ ከዛ በኋላ ደግሞ በኑሮ በስራ አጋጣሚ ከአቃቂ ወደ ኮልፌ ወደ ጉሌሌ ወደ ለሚኩራ ሄዷል ብለን ብናስብ ያንኑ መኪና ይዞ ነው የሚንቀሳቀሰው። ያን ቦሎ አገልግሎት ለማግኘት ቀድሞ ወደ ነበረበት አካባቢ ተመልሶ መሄድ ይኖርበታል። አሁን እሱን አስቀረን። በአንዱ በእኛ ቅርንጫፍ ጎራ ብሎ ያን አገልግሎት ማግኘት ይችላል። የኛ ዋናው ፍላጎት ሰው ሌላ መደበኛውን ስራ እየከወነ ከእለት ዕለት አገልግሎቱ ተነቅሎ ብዙ ቦታ በአካል ሄዶ መድከም ሳይኖርበት ጊዜ ማጥፋት ሳይኖርበት በቀላሉ አገልግሎቱን ተደራሽ ለማድረግ አቅደን ነው እየሰራን ያለን። ባለስልጣኑ በዋናነት ከሚሰጠው 45 አገልግሎት ውስጥ 40ውን በሲስተም እየሰጠ እንደሆነ ነው ዋና ስራ አስኪያጁ ያነሱት። በተለይም ተገልጋዩ ያለምንም እንግልት ምሳ ሰዓትን ጨምሮ በሁሉም ቅርንጫፎች አገልግሎት ማግኘት የሚችልበት የአሰራር ስርዓት ተግባራዊ መደረጉን ጠቁመዋል። ከተማ አስተዳደራችን ያው ስማርት ሲቲ ለመገንባት ነው ጥረት እያደረገ ያለው፣ ውጤትም እየተገኘ ያለው። በዛው መሰረት አገልግሎቶች በዋናነት ከማኑዋል ከሰው እጅ ንክኪ ወደ ሲስተም አውቶማቲክ ወደ ሆነ ሲስተም እንዲቀየሩ ይፈልጋሉ። ታቅዶም ይሰራባቸዋል። እኛም እንደ ተቋም ከሰራናቸው ስራዎች አንዱ እሱ ነው። ምሳ ሰዓት በራችን አይዘጋም። ከጧቱ 2 ሰዓት ጀምሮ ማታ እስከ መውጫ ሰዓት ድረስ ምሳ ለመብላትም ባለሙያዎች በሺፍት ይወጣሉ እንጂ የምሳ ሰዓት አገልግሎት እንሰጣለን። ባለሙያዎቻችን ስልክ ይዘው አይገቡም። ብዙ ተቋማት ከኛ ወስደዋል። በ2018 በጀት ዓመት የተገኙ ውጤቶችን በተሻለ መልኩ በ2019 በጀት ዓመት ተግባራዊ ለማድረግና በቴክኖሎጂ የታገዘ አገልግሎት ለተገልጋዩ ለመስጠት መታቀዱን ባለስልጣኑ አረጋግጧል።